በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክፎች ምክር ያልሄደ በኃጢአተኞችም መንገድ ያልቆመ በዋዘኞችም ወንበር ያልተቀመጠ እሱ የተመሰገነ ነው። በእግዚአብሔርም ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በፈሳሽ ውሃ ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፎች ግን እንዲህ አይደሉም፣ ነፋስ ጠርጎ እንደሚወስደው ትቢያ ናቸው እንጂ። ስለዚህ ክፎች ከጽኑ ፍርድ አይድኑም፣ ኃጢአተኞችም በጻድቃን ማኅበር መካከል አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፎች መንገድ ግን ትጠፋለች። አሜን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም አሜን። አሕዛብ ለምን ያጉረመርማሉ? ሰዎችስ ለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔርና በመሲሑ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውንም ከእኛ ቆርጠን እንጣል አሉ። በሰማይ የሚኖር እርሱ እግዚአብሔር ግን ይስቅባቸዋል፣ ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን በተቀደሰው ተራራዬ በጽዮን ላይ ንጉሴን ሾምሁ፣ ትእዛዙንም እናገራለሁ። እግዚአብሔርም አንተ ልጄ ነህ፣ እኔ ዛሬ ወለድኩህም፣ ለምነኝም። አሕዛብን ለርስትህ የምድርን ዳርቻም ለግዛት እሰጥሃለሁ። በብረት በትር ትቀጠቅጣቸዋለህ፣ ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ አለኝ። አሁንም እናንተ ነገሥታት ልብ አድርጉ፣ የምድር ፈራጆችም ሁሉ ተገሰጹ። ለእግዚአብሔር በፍርሃት ተገዙ፣ ለእሱም በመገዛታችሁ ደስ ይበላችሁ። ጌታ እንዳይቆጣ ትእዛዙን ጠብቁ። እናንተም በመንገድ እንዳትጠፉ ምክሩን ተቀበሉ። ቁጣው ፈጥና ትነዳለችና በእርሱ የታመኑ ሁሉ የተመሰገኑ ናቸው። አሜን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔስ ላይ የተነሳሱ እንዴት በረቱ። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አቤቱ አንተ መጠጊያዬ ሆንክ፣ ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮኻለሁ፣ እሱም ከተቀደሰ ተራራው ይሰማኛል። እኔ ተኛሁ አንቀላፋሁም፣ እግዚአብሔር ግን ደግፎኛልና ነቃሁ። ከሚከቡኝ የሕዝብ ብዛት የተነሳ አልፈራም። አቤቱ አምላኬ ሆይ ተነስ አድነኝም። አንተ የጠላቶቼን መንጋጋ መትተሃልና የክፎችንም ጥርስ ሰብረሃልና። እንግዲህ ማዳን የእግዚአብሔር ነው፣ በረከትህም በሕዝብ ላይ ነው። አሜን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም አሜን። የእውነት አምላክ እሱ በጠራሁት ጊዜ መለሰልኝ፣ በጭንቀቴ ጊዜም ደረሰልኝ። አቤቱ ይቅር በለኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርን ለምን ትሻላችሁ? እግዚአብሔር በጻድቁ እንደተገለጠ ወቁ። እግዚአብሔር ወደ እርሱ በጠራሁ ጊዜ ይሰማኛል። ተቆጡ፣ ነገር ግን ሰውን አትበድሉ። በመኝታችሁ ሳላችሁ በልባችሁ አስቡ፣ በማስተዋልም ሁኑ። የጽድቅን መሥዋዕት ሰዉ፣ በእግዚአብሔርም ታመኑ። በጎውን ነገር ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊትህ ብርሃን በላያችን በራ፣ በልቤም ውስጥ ደስታን ጨመርክ። ከስንዴ ፍሬና ከወይን ዘለላ ከዘይትም ይልቅ በዛ። በሰላም እተኛለሁ አንቀላፋለሁም። አቤቱ አንተ ብቻህን በእምነት አሳድረኸኛልና። አሜን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም አሜን። አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል፣ የልመናዬን ቃል ስማ። ንጉሴና አምላኬ ሆይ አቤቱ ወደ አንተ እጸልያለሁና። በማለዳ ድምፄን ትሰማለህ። በማለዳ በፊትህ እቆማለሁ እጠብቃለሁም። አንተ በደልን የማትወድ አምላክ ነህና። ተንኮለኞች ከአንተ ጋር አያድሩም፣ አመፀኞችም በፊትህ አይኖሩም። ክፉ አድራጊዎቹን ሁሉ ጠላህ፣ ሐሰትን የሚናገሩትን ታጠፋቸዋለህ። ነፍሰ ገዳዮችንና አታላይ ወንበዴውን ሰው እግዚአብሔር ይጸየፈዋል። እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ። አንተን በመፍራት በቅድስናህ መቅደስ እሰግዳለሁ። አቤቱ ስለ ጠላቶቼ በጽድቅህ ምራኝ፣ መንገዴን በፊትህ አቅና። በአፋቸው እውነት የለምና ልባቸውም ከንቱ ነው፣ ጉረሯቸው የተከፈተ መቃብር ነው። በአንደበታቸው ይሸነግላሉ። አቤቱ ፍረድባቸው፣ በክፉ ምክራቸውም ይውደቁ። ስለ ክፋታቸውም ብዛት አሳዳቸው፣ እነሱ አምፀውብሃልና። በአንተ የሚታመኑት ሁሉ ግን ለዘላለሙ ደስ ይላቸዋል፣ እነርሱንም ትጠብቃለህ። ስምህንም የሚወዱ ሁሉ በአንተ ይመካሉ፣ አንተ ጻድቁን ትባርካለህና።
አቤቱ እንደ ጋሻ በሞገስ ከለልከን። አሜን። ስብሐት ለአብ ለወልድ ለመንፈስ ቅዱስ ለዓለሙ ለዓለም ዓለም አሜን። አቤቱ በቁጣህ አትቅሰፈኝ፣ በመዓትህም አትገስጸኝ። ድውይ ነኝና አቤቱ ማረኝ። አጥንቶቼ ታውከዋልና ፈውሰኝ፣ ነፍሴም እጅግ ታወከች። አንተም አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትህም አድነኝ። በሞት የሚያስብህ የለምና በሲኦልም የሚያመሰግንህ ማን ነው? ከጭንቀቴ የተነሳ ደክሜአለሁ፣ ሌሊቱን ሁሉ በእንባዬ አልጋዬን አጥባለሁ። መኝታዬንም አርሳለሁ። ዓይኔ ከመሪር እንባ የተነሳ ታወከች። በጠላቶቼ ዘንድ እንዳረጀሁ ተቆጠርሁ። እንግዲህስ አመፃን የምታደርጉ ሁሉ ከኔ ራቁ። እግዚአብሔር የልቅሶዬን ቃል ሰምቷልና፣ እግዚአብሔር ልመናዬን ሰማ። እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ፣ እጅግም ይጎስቁሉ። አፍረውና ተዋርደውም ወደ ኋላቸው ይመለሱ። አሜን። ስብሐት ለአብ ለወልድ ለመንፈስ ቅዱስ ለዓለሙ ለዓለም ዓለም አሜን። አቤቱ አምላኬ ባንተ እታመናለሁና ከሚያሳድዱኝ ሁሉ አድነኝ አውጣኝም። የሚያድንና የሚታደግ ካልኖረ ነፍሴን እንደ አንበሳ ነጥቀው ይሰብሯታልና። አቤቱ አምላኬ እንዲህ እስካደረግኩ አመፃም በእጄ ቢኖር ክፉ ላደረጉብኝም ክፉን መልሼላቸው ብሆን ጠላቴንም በከንቱ ገፍቸው ብሆን ጠላት ነፍሴን ይከታተላት ፈልጎም ያግኛት፣ ሕይወቴንም በምድር ላይ ይርገጣት፣ ክብሬንም በትቢያ ላይ ያዋርዳት። አቤቱ በመዓትህ ተነስ፣ በጠላቶችም ላይ በቁጣ ተነሳባቸው። አቤቱ አምላኬ ባዘዝሁ ትእዛዝ ንቃ። የአሕዛብን ጉባኤ ይከብሃል፣ በእነርሱም ላይ ወደ ከፍታ ተመለስ። እግዚአብሔር በአሕዛብ ይፈርዳል። አቤቱ እንደ ጽድቄ ፍረድልኝ፣ እንደ የዋህነትም ይሁንልኝ። የኃጥአን ክፋት ይጥፋ፣ ጻድቅን ግን አቅና። እግዚአብሔር ልብንና ኩላሊትን ይመረምራል። ልበ ቅኖችን የሚያድናቸው እሱ እግዚአብሔር የጽድቅ ጋሻዬ ነው። እግዚአብሔር የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው። ሁልጊዜም አይቆጣም። ባትመለሱ ግን ሰይፉን ይመዛል፣ ቀስቱንም ያነጣጥራል። አዘጋጀም፣ የሞት መሳሪያንም አዘጋጀበት፣ ፍላጻዎችንም የሚያቃጥሉ አደረገ። እነሆ አመፀኛ በአመፃው ተጨነቀ፣ ጉዳትን ጸነሰ፣ ኃጢአትንም ወለደ። ጉድጓድን ማሰ ቆፈረም፣ ባዘጋጀውም ጉድጓድ ይወድቃል። ጥፋቱ በራሱ ይመለሳል፣ አመፃውም በአናቱ ላይ ትወርዳለች። እግዚአብሔርን እንደ ጽድቄ መጠን አመሰግነዋለሁ፣ ለልዑል እግዚአብሔርም ስም እዘምራለሁ። አሜን። ስብሐት ለአብ ወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም አሜን። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ፣ ምስጋና ከሰማዮች በላይ ከፍ ከፍ ብሏልና። ጠላትን ለማሳፈር ቂመኛንና ግፈኛንም ለማጥፋት ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ። የእጆችህን ሥራ ሰማዮችን እመለከታለሁ፣ ጨረቃንና ከዋክብትንም አንተ ፈጥረሃቸዋልና። ታስበው ዘንድ ሰው ምንድን ነው? ተጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ይልቅ ጥቂት አሳነስከው፣ የክብርና የምስጋና ዘውድ አቀዳጀው፣ በእጅህም ሥራ ሁሉ ላይ ሾምከው። ሁሉን ከእግሮቹ በታች አስገዛሃለት፣ በጎችንም ላሞችንም ሁሉ ደግሞም የምድረ በዳውን እንስሶች፣ የሰማይንም ወፎች፣ የባህርንም ዓሣዎች፣ በባህር ላይ የሚሄደውንም ሁሉ። አቤቱ ጌታችን ሆይ ስምህ በምድር ሁሉ እጅግ ተመሰገነ። አሜን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም አሜን። አቤቱ በፍጹም ልቤ አመሰግንሃለሁ፣ ታምራትህንም ሁሉ እነግራለሁ። በአንተ ደስ ይለኛል፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህ እዘምራለሁ። ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰናከላሉ፣ ከፊትህም ይጠፋሉ። ፍርዴን ፈርደህልኛልና በቀሌንም ተወጥተህልኛልና። ጽድቅን እየፈረድክ በዙፋንህ ላይ ተቀመጥክ። አሕዛብን ገሰጽክ፣ ዝንጎችንም አጠፋህ፣ ስማቸውንም ለዘላለም ደመሰስክ። ጠላቶቼ ለዘላለሙ በጦር ጠፉ፣ ከተሞቻቸውንም አፈረስክ። መታሰቢያቸው በአንድነት ጠፋ። እግዚአብሔር ግን ለዘላለም ይኖራል፣ ለመፍረድም ዙፋኑን አዘጋጀ። እርሱም ዓለምን በጽድቅ ይፈርዳታል፣ አሕዛብንም በትክክል ይዳኛቸዋል። እግዚአብሔር ለድሆች መጠጊያ ሆናቸው፣ እርሱ በመከራቸው ጊዜ ረዳታቸው ነውና። ስምህን የሚያውቁ ሁሉ በአንተ ይታመናሉ፣ አቤቱ የሚሹን ሁሉ አትተዋቸውምና። በጽዮን ለሚኖር ለእግዚአብሔር ዘምሩ፣ በአሕዛብ መካከል ሥራውን ንገሩ። የድሆቹን ጩኸት ሳይዘነጋ ደማቸውን ይመረምር ዘንድ እርሱ አስቧልና። የድሆችን ጩኸት አልረሳምና። አቤቱ ዘንልኝ፣ ጠላቶችንም የሚያመጡብኝን መከራ ሁሉ ተመልከት።
ከሞት አፋፍ የምትመልሰኝ የአንተን ምስጋናህን ሁሉ እናገር ዘንድ በጽዮን ልጅ በደጆቿ በማዳንህ ደስ ይለኛል። አሕዛብ በቆፈሩት ጉድጓድ ወደቁ፣ በዚያችም በሸሸጓት ወጥመድ እግራቸው ተጠመደች። እግዚአብሔር እውነትን በመፍረድ የታወቀ ነው። ኃጢአተኛ ራሱ ባጠመደው ወጥመድ ተጠመደ። ኃጢአተኞች ወደ ሲኦል ይወርዳሉ። እግዚአብሔርን የሚረሱ አሕዛብን ሁሉ ይከተሏቸዋል። ድሃ ግን ለዘላለም አይረሳም፣ የችግረኞችም ተስፋቸው ለዘላለም አይጠፋም። አቤቱ ተነስ፣ ጠላትም አይበርታ፣ አሕዛብን በፊትህ ይፈረድባቸው። አቤቱ ፍርሃትን በላያቸው ጫንባቸው፣ አሕዛብም ሰብአዊ ፍጡሮች እንደሆኑ ይወቁ። አቤቱ ለምን ርቀህ ቆምክ? በመከራስ ጊዜ ለምን ትሰወራለህ? በኃጢአተኛ ትዕቢት ድሃ ይናደዳልና ባሰቡት ተንኮላቸው ተጠመዱ። ኃጢአተኛ በነፍሱ ፈቃድ ይወደሳልና አመፀኛም ሊመሰገን ይወዳልና። ኃጢአተኛ እግዚአብሔርን አስቀየመው፣ እንደ ቁጣው ብዛት ግን አይመራመረውም። በእርሱ ዘንድ እግዚአብሔር እንደሌለ ያስባል። መንገዱ ሁሉ የረከሰ ነው፣ ጠላቶችንም ሁሉ ስለሚገዛቸው ፍርድህ በፊቱ ቀላል ይመስለዋል። በልቡ ለልጅ ልጅ አልታወክም፣ ክፉም አያገኘኝም ይላል። አፉ መርገምንና ሽንገላን ተንኮልን የተመላ ነው። በአንደበቱ ጉዳትና መከራን ይጠራል። ንጹሐንን በስውር ይገድል ዘንድ በመንደሮች መካከል መሸመቂያ ያዘጋጃል። ዓይኖቹም ወደ ድሃ ይመለከታሉ። እንደ አንበሳ በጫካ ውስጥ በስውር ተሸምቆ ድሃውን ለመንጠቅ ያደባል። ድሃውን ይነጥቀዋል፣ በአሽክላውም ይጎትተዋል። ድሃው ይጎነበሳል ይጎብጥማል፣ በኃያላኑም እጅ ይወድቃል። በልቡም እግዚአብሔር ረስቶኛል እስከ ማለት ይደርሳል። ፈጽሞም እንዳያይ ፊቱን አዞረ ይላል። አቤቱ አምላክ ሆይ ተነስ፣ ክንድህም ከፍ ከፍ ትበል፣ ድሆችንም አትርሳ። ኃጢአተኛ ስለምን እግዚአብሔርን አስቆጣው? በልቡም አይመራመረኝም ይላልና። በእጅህ ብድራቱን ለመክፈል እንሆ አየኸው፣ አንተ ክፋትንና ቁጣን ትመለከታለህና። ድሃ እምነቱን በአንተ ላይ ይጥላል፣ ለድሃ አደግም ረዳቱ አንተ ነህ። አንዳችም ነገር እስከማይቀር የኃጢአተኛንና የክፉን ክንድ ስበር፣ የኃጢአቱንም ብድራት ክፈል። እግዚአብሔር ለዘላለም ይነግሣል። አሕዛብ ከምድሩ ይጠፋሉ። እግዚአብሔር የድሆችን ቃል ሰማ፣ ጆሮም የልባቸውን ሐሳብ አደመጠች። ፍርዱ ለድሃ አደግና ለችግረኛ ይደረግ ዘንድ ሰዎች በምድር ላይ አፋቸውን ከፍ ከፍ ማድረግ እንዳይደግሙ። አሜን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም አሜን። በእግዚአብሔር ስለታመንሁ ነፍሴን እንደ ወፍ ወደ ተራሮች ተቅበዝበዥ እንዴት ትሏታላችሁ? ልበቅኖችን በስውር ይነድፉ ዘንድ ኃጢአተኞች እነሆ ቀስታቸውን አነጣጥረዋልና ፍላጻቸውንም በአውታር አዘጋጅተዋልና። አንተ የሠራኸውን እነሆ እነርሱ አፍርሰዋልና። ጻድቅ ግን ምን አደረገ? እግዚአብሔር በተቀደሰው መቅደሱ ነው። እግዚአብሔር ዙፋኑ በሰማይ ነው። ዓይኖቹም ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ። እግዚአብሔር ጻድቅንና ኃጥአንን ይመረምራል። አመፃን የወደዳት ግን ነፍሱን ጠልቷል። የወጥመድ ዝናብን በኃጥአን ላይ ያዘንባል። እሳትና ዲን አውሎ ንፋስም የጽዋቸው ዕድል ፈንታ ነው። እግዚአብሔር ጻድቅ ነውና ጽድቅንም ይወዳል፣ ቅንነት ግን ፊቱን ታየዋለች። አሜን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለሙ ለዓለም ዓለም አሜን። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸሊ ለነ ምህረት አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ